የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ነው ያካተትነው። ክቡራትና ክቡራን ተመልካቾቻችን በአራተኛው የአፍሪካ ኦሎምፒክ ጨዋታ ላይ የኢትዮጵያ ልዑክ ቡድን የተለያዩ የወርቅ የብርና የናስ ሜዳሊያዎችን እያስመዘገበ ይገኛል። ከሀገር ውስጥ ይህንን እንመለከታለን። ከባህር ማዶ ደግሞ አጫጭር ስፖርታዊ መረጃዎቻችን ላይ አርሴን ቬንገር የቀድሞው የሰሜን ለንደኑ ክለብ አሰልጣኝ ቬንገር አሁናዊ የአርሰናልን ቁመና በተመለከተ የሊጉን የዋንጫ ክብር የሚያነሳበትን ሚስጥር ያሉትን ሐሳብ ያነሱበትን መረጃ እንደዚሁ እናነሳለን። አርሰናል ደግሞ ከስፔኑ ክለብ ሪያል ማድሪድ አንድ ወሳኝ ተጫዋች ለማስፈረምም እንደዚሁ ንግግር ስለመጀመሩ በክለቡ ስፖርቲንግ ዳይሬክተር አማካኝነት እየተገለጸ ነው የሚገኘው። ከዛሬ ምሽቱ ከማንቸስተር ዩናይትድ እና ከበርንማውዝ ጨዋታ ጋር በተያያዘ አሰልጣኝ ሩበን አሞሪም የተለያዩ ሐሳቦችን አንስተዋል። በተለይ ከሰሞኑ ከቀድሞ የክለቡ ተጫዋች ፖል ስኮልስ የቀረበባቸውን ትችት አስመልክተው እሳቸውም አጸፋዊ ምላሽ ሰጥቷልና ምን አሉ የሚሰኘውን ነገር የምንመለከተው ነው የሚሆነው። የጀርመኑ ክለብ እንደዚሁ የፊት መስመር ተጫዋች የባየር ሙኒክ የፊት መስመር ተጫዋች ካርል የተመለከቱ ጉዳዮች እየወጡ ነው የሚገኙ ትልልቅ ክለቦች ራዳር ውስጥ ስለመግባቱ እየተገለጸ ነው የሚገኘውና እነዚህንና ሌሎች አጫጭር ስፖርታዊ መረጃዎች ተካተዋል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን የምትቆዩ ከሆነ እነዚህ መረጃዎች ወደ እናንተ እናደርሳለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። ይሄኛውን ቀዳሚ እናደርጋለን። በአንጎላ አስተናጋጅነት እየተከናወነ የሚገኘው አራተኛው የአፍሪካ ወጣቶች የኦሎምፒክ ጨዋታ ላይ የተሳተፈ የሚገኘው የኢትዮጵያ ልዑክ ቡድን የተለያዩ ውጤቶችን በማስመዝገብ ላይ ይገኛል። በሰባት የስፖርት አይነቶች በዚህ ውድድር መድረክ ላይ የተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን ልዑክ ቡድን አመርቂ ውጤቶችንም በማስመዝገብ ላይ ነው የሚገኘው። እስካሁን ድረስ በተደረጉ የውድድር አይነቶች በተለይ በብስክሌት ስፖርት ታይቶ በማይታወቅ ሁኔታ እጅግ በጣም አስደሳች ውጤትን እያስመዘገበ ይገኛል። በዛሬው ዕለት በተደረገ ውድድር ብስክሌተኛ ነገሰ ሰለሞን እንደዚሁ የብር ሜዳሊያ ማስገኘቱን እየተገለጸ ነው የሚገኘው። እስካሁን ድረስ በዚህ የውድድር መድረክ ላይ በተለይ በብስክሌት ስፖርት 2 ወርቅ 2 ብርና 1 የናስ ሜዳሊያ በድምሩ 5 ሜዳሊያዎችን በማግኘት ኢትዮጵያ በውድድር መድረኩ ላይ ቀዳሚ ሆና በብስክሌት ስፖርት ጨርሳለች። ሌሎች የስፖርት አይነቶችም እየተከናወኑበት ነው የሚገኘው። ከብስክሌት ስፖርት ባሻገር ሌሎች ደግሞ ተጨማሪ 6 በድምሩ ደግሞ 7 የስፖርት አይነቶች ላይ ከ70 በላይ ስፖርተኞች በሴትም በወንድም ኢትዮጵያን ወክለው እንደዚሁ እየተሳተፉ ነው የሚገኘው። እስካሁን ድረስ ባለው የሜዳሊያ ድምር ኢትዮጵያ 6 ወርቅ 5 ብር 6 ነሐስ በድምሩ 17 ሜዳሊያዎችን በማግኘት እንደዚሁ ቀዳሚ ስፍራ ላይ ከሚገኙ ሀገራቶች ተርታ ተሰልፋለች። በቀጣዮቹ ቀናቶች በሚደረጉ የማጠቃለያ ውድድሮች ደግሞ እንደዚሁ የሜዳሊያው ብዛት ከፍ ሊል እንደሚችል ያገኘነው መረጃ ያመለክታል። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። የሀገር ቤት ስፖርታዊ ጉዳያችን ይህንን ይመስል ነበረ። አሁንም አብራችሁ እንድትቆዩ በድጋሚ እንጋብዛለን። ይህ ናሁ ቴሌቪዥን ነው። ናሁ ስፖርት ነው እየተከታተላችሁ ያላችሁት። እናመሰግናለን። ተመልሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል
ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ነው ቆይታ የምናደርገው። አፍሪካ መነሻችን እናደርጋለን። በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት የሚከናወነው 35ኛው የአፍሪካ ዋንጫ የውድድር መድረክ ከቀናቶች በኋላ ጅማሮውን ያደርጋል። በዚህ የውድድር መድረክ ላይ እንደወትሮ ሁሉ 24 ሀገራት ብሔራዊ ቡድኖች ይሳተፋሉ ማለት ነውና ከአውሮፓ ታላላቅ ሊጎች የሚመጡ ተጫዋቾችም ከዚህ በኋላ ጠቅልለው ወደ ብሔራዊ ቡድናቸው ወደ ሀገራቸው ግልጋሎት እንዲያመሩም ፊፋ እንደዚሁ መልእክትና መመሪያ ማስተላለፉ የሚታወስ ነው። እንግዲህ በአውሮፓ ያካበቷቸውን ልምዶችና ተሞክሮች በየሀገራት ብሔራዊ ቡድናቸው በአፍሪካ ዋንጫ የውድድር መድረክ ላይ እንደዚሁ በተግባር ለማሳየት ብሔራዊ ቡድኖቻቸውን እየተቀላቀሉ ይገኛሉ። የመጨረሻ ተቀላቃይ ወይም ደግሞ ወደ ብሔራዊ ቡድናቸው የሚያመሩ ተጫዋቾችን እንደዚሁ ስም ዝርዝር እየተመለከትን ነው የምንገኘው። የማንቸስተር ዩናይትዶቹ የፊት መስመር ተጫዋቾቹ እነ ብሪያን ሙቤቡ እንደዚሁ ለኮት ዲቫር ብሔራዊ ቡድን የሚጫወተው ደግሞ ሐማድ ዲያሎ ታዳጊው ተጫዋች ይጠቀሳል። ከዛ ባለፈ ደግሞ ያዘጋጀው ሀገር የሞሮኮ ብሔራዊ ቡድን ተጫዋች እንደዚሁ ናዝራዊን በተመሳሳይ ተጠቃሽ ነውና እነዚህ ተጫዋቾች ሀገራታቸውን ማሊያ ለብሰው በአፍሪካ ዋንጫ የውድድር መድረክ ለማገልገል እንደዚሁ በቀጣዩ ሰዓታት ይቀላቀላሉ ተብሎ እየተገለጸ ነው የሚገኘው። የዘንድሮ በጥሩ ሁኔታ እንደዚሁ የተለያዩ ተደራሽነቱን ለማስፋት የአፍሪካ ዋንጫን ጥረት እያደረጉ ነው የሚገኘው ካፍ በተለይ ማለት ነው። በታላቋ ብሪታንያ የቀጥታ ስርጭት እንደዚሁ ሽፋን እንዲያገኝ የአፍሪካ ዋንጫ የውድድር መድረክ ለመጀመሪያ ጊዜ ከቀናቶች በፊት ስምምነት መፈጸማቸው የሚታወስ ነውና ይሄ ደግሞ የአፍሪካ ዋንጫ በተለይ እድል ያላገኙት ወደ አውሮፓ ሀገራት ያልመጡ አቅም ያላቸው ተጫዋቾች የበለጠ አቅማቸውን ማሳየት እንዲችሉና ወደዚህ ወደ ትላልቆቹ የአውሮፓ ገበያ ለመግባት አቋራጭ መንገድ ይሆናቸዋል ተብሎ ነው እየተገለጸ የሚገኘው። ብዙ ጊዜ የአፍሪካ ዋንጫ የውድድር መድረክ የሊግ ጨዋታዎች በሚደረጉበት ሰዓት ላይ ስለሚሆን ብዙ የአውሮፓ ሀገራት አሰልጣኞች ይቃወሙታል። ክለቦችን በተመሳሳይ ተጫዋቾቻቸውን ለመልቀቅ ፈቃደኛ ሳይሆኑ የምንመለከትባቸው ጊዜያቶች ብዙ ናቸውና ዘንድሮ እንግዲህ ካፍም እንደዚሁ ተደራሽነቱን ሰፋ ለማድረግና ተጫዋቾችም ወደ ገበያው ሰብረው እንዲገቡ አዳዲስ መጪ ተጫዋቾች በተለይ በዚህ የእግር ኳስ ላይ ተጠቃሚ እንዲሆኑ ይህንን አይነት እድል እያመቻቸላቸው ነው የሚገኘው። ያው ሀገራችን ኢትዮጵያ ለዚህ ባትታደልም እዚህ ላይ ግን የሚሳተፉ ሌሎች 24 ሀገራት ብሔራዊ ቡድን ተጫዋቾች ይህንን ገበያ ይህንን ራሳቸውን ለመሸጥ የበለጠ አውጥተው ይጠቀሙበታል ተብሎ ነው የሚታሰበው። ከቀናቶች በኋላ ጅማሮውን ያደርጋል። ናሁ ስፖርት እንግዲህ እንደ ወትሮ ሁሉ የአፍሪካ ዋንጫ የውድድር መድረክ የተመለከቱ ዘገባዎችን በቀጣዩ ቀናት የበለጠ ሲቃረብ የየሀገራቶቹን ዝግጅትና ከዚህ በፊት ያሳኳቸውን በመድረኩ ላይ የነበራቸውን ተሳትፎና ውጤታቸውን በተመለከተ እንደዚሁ የግል ተጫዋቾችም በዚህ የውድድር መድረክ ላይ ያላቸውን ሚና እያጎላን እየዘከርን አዳዲስ ወጣት ተጫዋቾችንም ስራቸውን እንደዚሁ ወደ እናንተ ውድ ተመልካቾቻችን ማቅረባችንን በቅርቡ እንጀምራለን ማለት ነው። ክቡራትና ክቡራን ተመልካቾቻችን በቀጥታ ወደ አውሮፓ መረጃችን እናቀናለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የ16ኛ ሳምንት መርሃ ግብር የመጨረሻ ጨዋታ ዛሬ ምሽት ይከናወናል በኦልድ ትራፎርድ ስቴዲየም። የአሰልጣኝ ሮበን አሞሪም ቡድን ከአሰልጣኝ አንዲ ራዮላው ቡድን በርንማውዝ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ዩናይትድ ውስን ተጫዋቾችን አያገኝም። በዚህ ግልጋሎት ላይ ወሳኝ የሚባሉ ተጫዋቾች በጉዳትና በዚህ በአፍሪካ ዋንጫ የውድድር መድረክ ላይ እንደዚሁ ወደ ሀገራት የሚያመሩ ተጫዋቾችን ላያገኝ የሚችልበትም እድል እንደዚሁ እንዳለ አሰልጣኝ ሮበን አሞሪም እየገለጹ ነው የሚገኙት። በዛሬው ጨዋታ ላይ ምናልባት ከአሰላለፍ ጋር በተያያዘ ፎርሜሽናቸውን ቀይረው ሊገቡ እንደሚችሉ እንደዚሁ የማይኖሩ ተጫዋቾች እዚህ ግዴታ ውስጥ እንደሚከቷቸው ነው እየተገለጸ የሚገኘው። ያው በባክስሪ ነው የሚጫወቱት። በስፖርቲንግ ሊዝበን ቤትም እነዚህ እኛ አሰልጣኝ ይዘው የመጡት ያጨዋት ዘዬ ከእንግሊዝ ፕሪሚየር ሊግ ከፈጣኑ የእንግሊዝ ፕሪሚየር ሊግ ጋር አይሄድም የሚል ለሽንፈታቸውም እንደ አንድ መንስኤ ሲነሳባቸው እንደነበረ እናስታውሳለን። የሚከተሏቸውን አሰላለፍ በተመለከተ ማለት ነውና አሁን ግን አስገድዷቸው እንደዚሁ አሰላለፋቸውን
ወይም ደግሞ ያጫዋት ፎርሜሽናቸውን ሊቀይሩ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ይህንን ደግሞ ከዛሬ ምሽቱ ከበርንማውዝ ጋር በሚያደርጉት ጨዋታ ላይ ለመሞከር እንደሚችሉ ነው እየተነገረ የሚገኘው ማለት ነው። ዛሬ እንግዲህ ማንቸስተር ዩናይትድ የበለጠ ይሄ የዛሬውን ጨዋታ በነጥብ ማጀብ ከቻለ ነጥቡን ወደ 28 ከፍ ያደርጋል። ይሄ ደግሞ ከምዕራብ ለንደኑ ክለብ ቼልሲ ጋራ ያለውን የነጥብ ሁኔታ እኩል ማድረስ የሚችልበትና ደረጃውንም እስከ 5ኛ ደረጃ ማሳካት የሚችልበትን አጋጣሚ ይፈጥራል ማለት ነውና በዩናይትድ ደጋፊዎች ዘንድ ከፍተኛ ትኩረት ያገኘው ይህ የዛሬው ጨዋታ የበለጠ ወደ አሸናፊነት ከመጡ ሁለተኛ ተከታታይ ድላቸው ሆኖ ይመዘገባል። ባለፉት 2 ዓመታት ደግሞ ባደረጓቸው ወይም ጨዋታዎች ላይ ለሁለት ተከታታይ ሳምንታት ከ1 እስከ 6 ባለው ደረጃ ውስጥ የሚካተቱ ሆኖም ይመዘገብላቸዋል ማለት ነው። እነዚህን ሁላ ነገሮች ለማሳካት አሰልጣኝ ሩበን አሞሪም ስለመዘጋጀታቸው እየተገለጸ ይገኛል። በጨዋታው እንቅስቃሴ ላይ ማቲያስ ዴሊት እና እንደዚሁ ሃሪ ማጓየር እንደማይኖሩ አስቀድሞ ይፋ ተደርጓል በአሰልጣኝ ሩበን አሞሪም። የቤንጃሚን ሴስኮ ጉዳይ እስከ ጨዋታው መጀመር ድረስ እንደዚሁ የመሰለፍ እድል እንዳለው እየተነገረ ነው የሚገኘው። እስካሁን ድረስ ግን ማረጋገጫ አልሰጡም አሰልጣኝ ሩበን አሞሪም ማለት ነው። በዚህ ጨዋታ ላይ አማድ ዲያሎና ቀደም ሲል ያልኳቸው እንደነ ብሪያን ምቤቡና ማዝራዊን የመሳሰሉ የክለቡ ጥሩ ተጫዋቾች ደግሞ በአፍሪካ ዋንጫው ጥሪ ምናልባት የማይሳተፉበት አሊያም ደግሞ ይህን ጨዋታ ካደረጉ በኋላ ወደ ሀገራታቸው ሊያመሩ የሚችሉበትን ፍንጭ ሰጥቷል ማለት ነው። ዛሬ በሚደረገው ጨዋታ ላይ ይህንን ይመስላል በዩናይትድ በኩል ያለው የጉዳት ወይም ደግሞ የቡድን ዜና። በበርንማውዝ በኩልም እንደዚህ ውስን ተጫዋቾች በዚህ ጨዋታ ላይ ላይገኙላቸው እንደሚችሉ አሰልጣኝ አንድሬ ዮላ እንደዚሁ ተናግሯል። ማታይ አኪምቦኒ እንደዚሁ በዚህ ጨዋታ ላይ እንደማይሰለፍ ተነግሯል። ራያን ክሬስቲ እና ሉዊስ ኮክ በዚህ ጨዋታ ላይ አይሰለፉም በበርንማውዝ በኩል ማለት ነውና እንግዲህ በርንማውዝ ያለፉትን ጊዜያቶች በጣም እየተቸገረ እየተመለከተ ነው እንገኛለን። አሁን 20 ነጥቦችን ሰብስቦ 15ኛ ደረጃ ላይ ነው የሚገኘው። ሎትሮ በጣም እያስገረመን ነበረ። ባለፈውም ዓመት አቻምናም በነበራቸው እንቅስቃሴ ብዙ ሲባልባቸው ነበረ። በእርግጥ ወሳኝ ተጫዋቾቻቸው ወደ ትላልቅ ክለቦች በክረምቱ የተጫዋቾች የዝውውር መስኮት ማምራታቸው እናስታውሳለን። የተከላካይ ስፍራ ላይ ሊቨርፑልን የተቀላቀለው እንደነ ሜሎስ ኬርኬዝን ማንሳት እንችላለን። የዚህ ፍሬ እንደነበር እናውቃለን። ከዛ በፊትም በነበረው ለምሳሌ እንደዚሁ የፊት መስመር አጥቂው ወደ ቶተንሃም ሆትስፐርስ ያመራበትን ሌላም ወደ ፒኤስጂ ያመራም ተጫዋች ነበራቸውና እነዚህ ጉዳዮች ተያይዘው ምናልባት በመትካቸው ሌሎች አዳዲስ ተጫዋቾችን ያለማምጣታቸው አሰልጣኙ አሁን ላይ ወትሮ ከምናቃቸው ካለፉት 2 ዓመታት ወዲህ ይሄኛው ጥሩ አጀማመር እየሆነላቸው አይደለም የሚገኘው። ይህን ጨዋታ ግን በድል ወይም ደግሞ ከጨዋታው 1 ነጥብ ካገኙ የበለጠ ደረጃቸውን የሚያሻሽሉበት ነው የሚሆነው። ማንቸስተር ዩናይትድ ካለፉት 5 ጨዋታዎች ያደረጉትን እንቅስቃሴ ስንመለከት 2ቱን ጨዋታ በአሸናፊነት አጠናቋል። 2ቱን እንደዚሁ ባቻ ውጤት አጠናቋል። 1 ሽንፈት ገጥሞታልና ይህንን አይተናል። የተጋጣሚውን ክለብ በርንማውዝን በተመለከተ ግን እስካሁን ድረስ እንግዲህ ከ5ቱ ጨዋታዎች ማሸነፍ ያልቻሉበትን እድል እንደዚሁ ተመልክተናል ማለት ነውና በዛሬ ምሽቱ ጨዋታ ላይ ማንቸስተር ዩናይትድ ወይስ በርንማውዝ ድል ሊያደርግ ይችላል? እጅግ በጣም የሚጠበቅ ጨዋታ ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን በቀጥታ የምናመራ ነው የሚሆነው። አጫጭር ስፖርታዊ መረጃዎቻችንን የምንጀምረው ከአሰልጣኝ ሩበን አሞሪም አስተያየት ጋር የተያያዘ መረጃችንን ቀዳሚ እናድርጋለን። ክቡራትና ክቡራን ተመልካቾቻችን የቀድሞ የቡድኑ ሌጀንድ ከሚባሉ ተጫዋቾች መካከል አንደኛው እንግሊዛዊ ኢንተርናሽናል ፖል ስኮልስ ነው። በመሃል ሜዳ ከታዩ እጅግ በጣም አስደናቂ ተጫዋቾች መካከል ይሄ ተጫዋች ነው። ቀደም ብለው እግር ኳስን ይመለከቱ የነበሩ በእንግሊዝ ፕሪሚየር ሊግ በተለይ ደግሞ የዩናይትድ ደጋፊዎችና የዩናይትድ ባላንጣ ክለቦች የሚያውቁት ነው ይሄ ተጫዋች ማለት ነውና ይሄ ተጫዋች እንግዲህ አሰልጣኝ ሩበን አሞሪምን አካሄድ በተመለከተ ወይ ደግሞ አሁናዊ የክለቡን ቁመና በተመለከተ አስተያየት ሰጥቶ ነበር ከሰሞኑ። አሰልጣኝ ሩበን አሞሪም ለዩናይትድ ተገቢ ናቸው ብዬ አላስብም። አንደኛ የቡድኑን ታላቅነትም በደንብ አርግተው የተረዱት አይመስለኝም። የማንቸስተር ዩናይትድ የአሰልጣኝነት መንበር እንደሰፋቸውና እሳቸው ለማንቸስተር ዩናይትድም ትክክለኛ አሰልጣኝ ናቸው ብዬ አላስብም የሚል አስተያየት ሰጥቶ ነበርና ይሄ እንግዲህ የስፖርት ቤተሰቡን በተለይ የማንቸስተር ዩናይትድ እግር ኳስ ክለብ ደጋፊዎችን ለሁለት ከፍሎ ሲያወዛግብ የነበረ ነገር ነበርና እሳቸው ለዚህ መልስ በሚመስል ሁኔታ የመልስ ምት አሳርፈዋል።
እንደዚህ አይነት አስተያየት የሚሰጡ ሰዎች ከመገናኛ ብዙሃን ጋር በነበራቸው ቆይታ በተለይ ይህንን ዛሬ ምሽት የሚደረገውን ጨዋታ አስታከው ነው እንግዲህ ጥያቄ ጠየቋቸው ማለት ነውና ይህንን አስተያየት እንዴት ታዩታላችሁ የሚል ጥያቄ ቀርቦላቸው እሳቸው ከዚህ ቀደም ማንቸስተር ዩናይትድ ትልልቅ ተጫዋቾች በዚህ ቡድን ውስጥ አልፈዋል። አሁን ግን ሌላ ታሪክ ውስጥ ነው የሚገኘው። ማንቸስተር ዩናይትድ የሚገኝበት ሁኔታን የማይገልጽ ነው። ትክክል ነው። ውጤቱን አሁን እየሄደ ያለውን ውጤት እንቀበላለን። ነገር ግን ደግሞ ቡድን ውስጥ እነማን ተጫዋቾች አሉ፣ አሁናዊ ሁኔታ ምን ይመስላል፣ ተቃራኒ ቡድኖችስ ያላቸው ስብስብ ምን ይመስላል የሚለው ነገር ከግምት መግባት አለበት የሚል አስተያየት ሰጥቷል። እና ዩናይትድ አሁን የሚገኝበትን ቁመና ደግሞ የማያውቁ ሰዎች ናቸው ይህንን አስተያየት እየሰጡ የሚገኙት የሚል የመልስ ምት የሚመስል አንድምታ ያለውን እንደዚሁ መልስ ለፖል ስኮልስ መልሰዋል ማለት ነውና አንዳንዶች አሰልጣኝ ሮበን አሞሪም ጊዜ ቢሰጣቸው ማንቸስተር ዩናይትድን ወደ ቀድሞ ከፍታ ማውጣት ይችላሉ የሚል አስተያየት ይሰጧቸዋል። በሌላ በኩል ደግሞ ሌሎች አሰልጣኞች ቢመጡ ማንቸስተር ዩናይትድን ከዚህም በተሻለ ማሻሻል ይችላሉ። ብዙ ነገር ቀርቦላቸዋል። እሳቸው የፈለጉት ተጫዋች እንደዚሁ መገዛት ተችሏል እና ብዙ ነገር ፋሲሊቴት ተደርጎላቸዋል። ነገር ግን ሜዳ ላይ የሚዘገበው ውጤት ግን ዩናይትድን የሚመጥን አይደለም እና እሳቸውም ትክክል አሁን ለገጠመው ለዩናይትድ ችግር ፈቺ ናቸው የሚል ሐሳብ እንደሌላቸው ነው እየገለጹ የሚገኙት። እዚህ ላይ አስተያየት ልትሰጡ ትችላላችሁ። አሰልጣኝ ሮበን አሞሪም ጊዜ ቢሰጣቸው ዩናይትድን እውን ይቀይራሉ፣ ይህንን አይነት ተስፋ እየተመለከታችሁ ትገኛላችሁ። አሊያስ ደግሞ ፖል ስኮልስ እንዳለው ሌላ አሰልጣኝ ቢመጣ ነው የሚሻለው፣ ሮበን አሞሪም ለማንቸስተር ዩናይትድ አይመጡንም የሚለውን ሐሳብ ትጋራላችሁ። እስኪ እዚህ ላይ ሐሳብ አስተያየት ካላችሁ ልትገልጹልን ትችላላችሁ። ወደ ሌላው መረጃችን ስናመራ አሰልጣኝ አርሴን ቬንገር አርሰናልን የተመለከተ በተለይ ከሻምፒዮናነቱ ጋር በተያያዘ ብዙ አወዛጋቢ ነገሮች ይነሳሉ። በተለይ የነጥብ ልዩነቱ ወደ 2 መጥበብ ከቻለ በኋላ የአርሰናል ደጋፊዎች ስጋት እንዳጫረባቸው የማንቸስተር ሲቲ መከተል ከዚህ ቀደም ያለፉትን አመታቶች ስለተመለከቱ አሁንም ይህንን ነገር እንዳይደገም ስጋት አላቸው። ጉዳት ደግሞ በዚህ በኩል እያጣደፋቸው ነው የሚገኘው። እንደምንመለከተው የተለያዩ ተጫዋቾች ከቀናቶች በፊት ሙሉ ለሙሉ በሚባል ደረጃ የአርሰናል ዋና በቋሚ አሰላለፍ ውስጥ ይካተቱ የነበሩ የተከላካይ ዲፓርትመንት ተጫዋቾች በአጠቃላይ በጉዳት ምክንያት ከሜዳ ርቀው ነበርና እንደዚህ አይነት ነገር እየተከሰተበት ስላለ አርሰናል አሁን ያለውን የነጥብ ልዩነት አስቀጥሎ የሊጉን የዋንጫ ክብር ያነሳል የሚል ጥያቄ ቀርቦላቸው ነበር። ለፈረንሳዊ የቀድሞ የመድፈኞቹ አሰልጣኝ ወይም ደግሞ መድፈኞቹን ወደ ተሻለ ምዕራፍ ካሸጋገሩ አሰልጣኞች መካከል እንደዚሁ ስማቸው የሚነሳው ቬንገርን በተመለከተ ማለት ነውና እሳቸው በመልሳቸው ምንም ጥርጥር የለውም ማንቸስተር ዩናይትድ አርሰናል በጥሩ አቋም ላይ ነው የሚገኘው። የሊጉን የዋንጫ ክብር ከ20 ዓመታት በኋላ ዘንድሮ የማንሳት እድል አለው የሚል እምነት አለኝ። ይህንንም ለማድረግ የሚያስችላቸው የቡድን ስብስብ አላቸው፣ ጥሩ አሰልጣኝ አላቸው የሚል አስተያየት ሰጥቷል። ዘንድሮ ይህንኑ ማስቀጠል ይችላል። በእግር ኳስ ብዙ የሚለዋወጥ ነገሩ ሊኖሩ ይችላሉ። ነገር ግን እንደ ዘንድሮ ዓመት በአርሰናል ተስፋ ያየውበት ዓመት አለ ለማለት ይቸግረኛል። ስለዚህ ምንም አትጠራጠሩ የሊጉን የዋንጫ ክብር ያሳካል የሚል አስተያየት ሰጥቷል። በቬንገር አስተያየት ተስማማላችሁ? አርሰናልን ይህን የ2 ነጥብ ልዩነት አስጠብቆ በውድድር ዓመቱ መጨረሻ የ2025-26 የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ያሳካል ወይ? እናንተ ይህንን አስተያየት ልትሰጡበት ትችላላችሁ። አሁን ካለው ነባራዊ ሁኔታ ጉዳቱን ከግምት አስገብታችሁ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 2 ነው። ቀጣይ የጥሬ ተጫዋቾች የዝውውር መስኮት አሉ። ከአንዳንድ ተጫዋቾች ጋራ ሲቲም ስሙ ይያያዛል። ሊቨርፑልም በተመሳሳይ፣ ዩናይትድም እንደዚሁ፣ ቼልሲም በተመሳሳይ እንደዚሁ፣ አስተን ቪላም ጥሩ አካሄድ እየሄደ ነው የሚገኘው በእንግሊዝ ፕሪሚየር ሊግ። አይሆንም የሚባል ነገር የለም። አሁን አስተን ቪላን ከአርሰናል ጋር ታነጻጽራለህ የሚሉ አስተያየቶች እጠብቃለሁ ከዚህ ስር ይሄ ቪዲዮ ከሄደ በኋላ ማለት ነው። ግን የሚሆን ነገር በእንግሊዝ ፕሪሚየር ሊግ ማንኛውም ነገር ሊከሰት እንደሚችል ግን 2015-16 የውድድር ዘመን ሌስተር ሲቲ ያስመልክቶናል። በዛ የውድድር መድረክ ክላውዲዮ ራኔሪ የሊጉን የዋንጫ ክብር በማሳካት ማለት ነው። እንግዲህ በእንግሊዝ ፕሪሚየር ሊግ በፈጣኑ ወዲያው ነጥቦች የሚለዋወጡበት የደረጃ ሰንጠረዡ ታች የነበሩት ላይ የነበሩት ታች የሚወርዱበት ነውና እነዚህን ጉዳዮች ከግምት አስገብታችሁ እስኪ ሐሳብ አስተያየታችሁን ልትገልጹልን ትችላላችሁ። የቬንገርን የአርሰናል ሻምፒዮናነትን እንደ ዘንድሮ ተመክቼበት አላቅም ይሆናል የሚለውን አስተያየት በተመለከተ ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ
የባየር ሙኒኩን የፊት መስመር ታዳጊ ተጫዋች እየተመለከትን እንገኛለን። በዚህ ዓመት በርካቶችን እያስገረመ ይገኛል። ይህ ባለተሰጥኦ ተጫዋች 17 ዓመቱ ላይ ይገኛል። ካርል በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ተመልክተነዋል። በተከታታይ ጨዋታዎች ላይ ጎል ማስቆጠር ችሏል። ትላንትም እንደዚሁ ባየር ሙኒክ ከሜንዝ ያደረጉትን ጨዋታ በቡንደስሊጋው ባቻ ውጤት ሲያጠናቅቁ ይህ ተጫዋች ጎል ማስቆጠር ችሏልና ከወዲሁ ትልልቅ ክለቦች ራዳር ውስጥ እንደገባ እየተገለጸ ይገኛል። በዚህ ዓመት በሁሉም የውድድር አይነቶች 9 ጎሎችን ለቫቫየሩ ክለብ ማስቆጠር ችሏል። 2 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል የቻለበትን አካሄድ እየተመለከትን እንገኛለን። ፒኤስጂ የፈረንሳዩ ክለብ የዚህን ተጫዋች ፊርማ ለማግኘት እንደዚሁ እንደሚገኝ እየተገለጸ ይገኛል። በሌላ በኩል ሪያል ማድሪድም እንደሚፈልገው እየተነገረ ነው የሚገኘውና ይህንን ታዳጊ ተጫዋች ባየር ሙኒኮች አሳልፈው ይሰጡታል የሚለው ነገር እንግዲህ በቀጣይ አብሮ የሚነሳ ጉዳይ ነው ማለት ነው። እዚህ ላይ አስተያየት ካላችሁ ልታደርሱን ትችላላችሁ። አሰልጣኝ ካርሎ አንቸሎቲን ወደ ተመለከተው መረጃችን ስናቀና ደግሞ እኚህ ጣሊያናዊ አሰልጣኝ በተለያዩ ክለቦች ውስጥ በውጤታማነታቸው የሚታወቁ አሰልጣኝ ናቸው። አሁን ደግሞ የብራዚል ብሔራዊ ቡድንን በማሰልጣኝ ላይ ይገኛሉ። እንግዲህ ሪያል ማድሪድን ሲያሰለጥኑ ሳለ ነው የብራዚል ብሔራዊ ቡድን ሁነኛ ተተኪ በማድረግ እስከ 26 መጨረሻ ድረስ ወይም ደግሞ የዓለም እግር ኳስ ዋንጫ የውድድር መድረክን ብሔራዊ ቡድኑ እየመሩ ወደ ኳታር ወደ አሜሪካ፣ ካናዳና ሜክሲኮ በጣምራ በሚያሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የብራዚል ብሔራዊ ቡድንን እንዲያሰለጥኑ እንግዲህ ጥሪ ቀርቦላቸው ስምምነት ላይ የደረሱት ማለት ነውና እኛ አሰልጣኝ ያላቸው የውል ኮንትራት እንደነገርኳችሁ እስከ 27 ድረስ መጨረሻ አካባቢ ነው የሚቆዩት እስካሁን ድረስ ባለው ውል። ነገር ግን አሁን ደግሞ የብራዚል ብሔራዊ ቡድን እስከ 2030 ድረስ እንደዚሁ የውል ኮንትራታቸውን ለማደስ ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። ምናልባት በሰበር በቀጣዮቹ ቀናቶች አሰልጣኝ ካርሎ አንቸሎቲ ከብራዚል ብሔራዊ ቡድን ጋር ወይም ከብራዚል እግር ኳስ ፌዴሬሽን ጋር የሚያደርጉት የውል ኮንትራት እንደዚሁ መቋጫ ሊያገኝ እንደሚችል ነው እየተነገረ የሚገኘው ማለት ነው። ወደ ሌላው መረጃችን ስናልፍ ዳግም ወደ አርሰናል እንመለሳለን። አርሰናል የተለያዩ ባለተሰጥኦ ተጫዋቾችን ወደ መድፈኞቹ ቤት ለማምጣት ጥረት በማድረግ ላይ ነው የሚገኙት። የራሳቸውንም የአካዳሚ ፍሬዎችንም ወደ ከፍታ በማውጣት ላይ ይገኛሉ። ከሰሞኑ ራሱ እንደምናስታውሰው 2 ኢኳዶሪያዊን ተጫዋች መንትዮቹን ማምጣታቸውን እናስታውሳለን። ኡልገር እና እንደዚሁ ሌላኛውን የ16 ዓመት መንታ ወንድሙን እንደዚሁ ወደ አካዳሚው መቀላቀላቸው የሚታወስ ነው። በቀጣይ በ2017 ወደ ለንደን ይመጣሉ ተብሏልና የ18 ዓመት ሲሞላቸውም እንደዚሁ የፕሮፌሽናል የውል ኮንትራትም ከመድፈኞቹ ጋር እንደሚፈራረሙ ሲገለጽ ነበረ። ሌሎችንም አሁንም ባለተሰጥኦዎች በክለብ ደረጃ የሚጫወቱ ተጫዋቾችንም ለማምጣት እንደዚሁ አሰልጣኝ አንድሪያ ቤርሳ ከተጫዋቾቹ ኤጀንት ጋር እየመከሩበት እንዳለ እየተገለጸ ይገኛል። ተረኛው አዲሱ መድፈኛ ሆኖ ደግሞ ስሙ ከአርሰናል ጋር እየተያያዘ የሚገኘው ቪክቶር ቫልዴፔናስ ነው። ይህ ተጫዋች በተለያዩ ክለቦች ውስጥ ራዳር ውስጥ ነው የሚገኘው። የተለያዩ ክለቦች ለማስፈረም ይፈልጋሉ ይህንን የ19 ዓመት ስፔናዊም ባለተሰጥኦ ለማስፈረም ማለት ነውና አርሰናል ግን ገፍቶ እንደሄደበትና አንድሪያ ቤርሳ የተጫዋቹን ክህሎት እንደማረካቸው አሰልጣኝ ሚካኤል አርቴታን ሁሉ በጋራ የዚህን የተጫዋቹን እንቅስቃሴ በመመልከት እንዳመኑበት ነው እየተነገረ የሚገኘው። ለስፔኑ ክለብ ሪያል ማድሪድ እየተጫወተ ይገኛልና በዛ ደግሞ ብዙ ባለተሰጥኦ ተጫዋቾች አሉ። አንደኛው እንግዲህ ቪክቶር ቫልዴፔናስን ለማስፈረም አርሰናል እንደዚሁ ነገሮችን ወይም ደግሞ ሂደቱን ስለመጀመሩ እየተነገረ ነው የሚገኘው። ከዛ ባለፈ ግን ሌሎችም ክለቦች የተጫዋቹን ፊርማ ለማግኘት እያማተሩ እንዳሉ እየተገለጸ ነው የሚገኘው። 1 ሜትር ከ88 ሴንቲሜትር ይረዝማል። 19 ዓመቱ ላይ ሆኖ ገና በማደግ ላይ የሚገኝ ተጫዋች ነው። ተሰጥኦ ደግሞ በበርካታ የእግር ኳሱ ሊቃን ዘንድ እንደዚሁ እየተወደሰለት ነው የሚገኘውና አዲሱ መድፈኛ ከወደ ስፔን እየመጣ እንዳለ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተሰኞ ታህሳስ 6 2018 ዓመተ ምህረት በኔና በባልደረቦቼ የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስላሉ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያዎቻችን እንደዚሁ ፍቃዱ ወልደተንሳይ፣ ጋሻው ዳኛውና ብሩክ ጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይም በመላው ዓለም ወደ እናንተ ይደርሳሉ። በተለያዩ አማራጮች ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንደወትሮ ሁሉ እንጋብዛችኋለን። በፌስቡክ አለን፣ በቲክታክ በተለያዩ የማህበራዊ ሚዲያ አማራጮች በመላው ዓለም እየደረስን ነው የምንገኘውና ምርጫችሁ አድርጋችሁ ስለምትከታተሉን ሁልጊዜም እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።